ሩቅ ማለት የሚባለው ምንድነው? ከስሜት ህዋሳት ቁጥጥርና በማየትም ሆነ በመስማትም ሆነ በመዳሰስም ለይታ ወይ ለጆሮ የራቁ የሆኑ ነገሮችን ማወቅ ማለት ነው። ኢን አና ኢላ ነዚሩ ወበሺር። አላሁ አክበር በልና ንገራቸው፣ እኔ እኮ ለነፍሴ ጥቅምም ሆነ ጉዳት አልችልም። ለነፍሴ ነፍሴን መጥቀም አልችልም፣ ጉዳትም እንደዚሁ አልችልም። ለነፍሴ በራሴ አይቻለኝም ሰዎችን መጥቀም፣ ሌሎች ወገኖችን መጥቀም ወይም መጉዳትም አልችልም ብለህ ንገር። ቢስሚላህ አርረሕማን አርረሒም አልሐምዱሊላህ ረቢል ዓለሚን ወሰለላሁ ወሰለም ወባረከ ዐላ ዐብዲሂ ወረሱሊሂ ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለመ ተስሊመን ከሲራ አማ በዕዱ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ውድ ተመልካቾች ሊየጥመኢነ ቀልቢ ወይም ልቤ ይረጋ ዘንድ በሚል ወደ እናንተ እየደረሰ ያለ ሳምንታዊ ፕሮግራም ነው። በዚህ ፕሮግራም ላይ ከነቢይነት ጋር የተያያዙ ጉዳዮችን እያነሳን እንገኛለን። ባለፉት ክፍሎችም ከዚሁ ጉዳይ ጋር በተያያዘ ስለ ነቢዮች መሰረታዊ የሆኑ ነገሮች፣ እነርሱን ከሌሎች ሰዎች የሚለዩቸውን ልዩ ክብራቸውን፣ መብታቸውን እያየን ቆይተናል። በተለይ ደግሞ ከአላህ ስብሓነሁ ወተዓላ መብት ጋር በተያያዘ ሊደርሱባቸው የማይችሉባቸው ነገሮች እንዳሉ፣ በተለይ ደግሞ ከአምልኮ ጋር በተያያዘ የተለያዩ አምልኮ ጉዳዮች ወደ ነቢዮች መድረስ እንደሌለበት የሚጠቁሙ ነገሮችን ለማየት ሞክረናል። ዛሬ በቀጥታ የምናልፈው በዋነኝነት ከነቢዮች ጋር በተያያዘ ሩቅ ምስጢር ሲነሳ ወይም ዒልመል ገይብ ሲነሳ ነቢዮች ይነሳሉ። እውን እነዚህ ነቢዮች ዒልመል ገይብን የሩቅ ምስጢርን ያውቃሉ ወይ? ከዚሁ ጋር በተያያዘ ደግሞ አንዳንድ አላህ ስብሓነሁ ወተዓላ የሚያሳውቃቸው ደግሞ የሆነ የሩቅ ያልተከሰቱ ትንቢቶችን ነቢዩ ሰለላሁ ዐለይሂ ወሰለም በተለየ መልኩ የተናገሩበት ሁኔታ አለና እንዴት ነው እነዚህን ሁለት ነገሮች የምናስማማው በሚል ከሸኻችን ከሼኽ ዩሱፍ አሕመድ ጋር ቆይታ የምናደርግ ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ሼኽና ያው መግቢያ ላይ እንዳነሳሁት ዒልመል ገይብ ጋር በተያያዘ በተለይ በአሁን ዘመን ሰዎች በጣም የተፈተኑበት ነገር ነው። ሰዎችን የተለየ ቦታ በማስቀመጥ ስለ ሩቅ ሁኔታዎች የሚተነብዩባቸው ሁኔታዎች አሉ። ህይወታቸው ወደፊት ምን ይመስላል እያሉ የሚነግሩባቸው ሁኔታ አለና ከዚህ አንጻር ነቢዮች ልዩ መብት ወይም ደግሞ ልዩ ተፈጥሮ አላህ ስብሓነሁ ወተዓላ እንግዲህ የሰጣቸው ከተቀረው ሰው ማለት ነው ልዩ ነገር ስላለ ያን አስታኮ ደግሞ እንደው ሩቅ ሊያውቁ ይችላሉ፣ ገይብ ጋር በተያያዘ የሆነ ነገር ይኖራቸዋል ከሚል አንጻር የሚነሳ ነገር አለና እስቲ ሁለቱን አጣጥመን ብናየው። ነብዩ ሰለላሁ ዐለይሂ ወሰለም በእርግጥ ያልተከሰቱ በእሳቸው ዘመን ያልነበረን ነገር ተናግረው ያየናቸው የተከሰቱ ወደፊት ደግሞ ገና የሚሆኑ ነገሮች አሉና እነዚህን ጉዳዮች አጣምረን እናያቸው። ብስሚላህ አርረሕማን አርረሒም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወኻተሚን ነቢይን ሰይድና ወነቢይና ሙሐመድን ዓለይሂ አፍዶሉ ሰላቲ ወአዝካ ተስሊም። አማ በዕድ። የተከበራችሁ ወንድሞቻችንና እህቶቻችን፣ የፕሮግራሙ ተከታታዮች ወገኖቻችን፣ ከዚህ ጋር ተያይዞ ይሄ ጉዳይ በጣም ወሳኝና ሊያወሩበት ሊነጋገሩበት የሚገባ አንገብጋቢ ርዕስ ነው። ገይብ ዒልመል ገይብ፣ ገይብ ማለት ሩቅ ማለት ነው። ዒልመል ገይብ ማለት ሩቅ ነገርን ማወቅ ማለት ነው። ሩቅ ማለት የሚባለው ምንድነው? ከስሜት ህዋሳት ቁጥጥርና በማየትም ሆነ በመስማትም ሆነ በመዳሰስም ለይታ ወይ ለጆሮ የራቁ የሆኑ ነገሮችን ማወቅ ማለት ነው። እነዚህን በተመለከተ
አላህ እኔ ብቻ ነኝ የተለየሁባችሁ ብሏል። ሚን አውሳፊሂ ሱብሓነሁ ወተዓላ ወአስማኢህ ዓሊሙል ገይቢ ወሸሃዳ ዓሊሙል ገይቢ ወሸሃዳ ነው። አላህ ሱብሓነሁ ወተዓላ ሩቅን ነገር አዋቂ የሆነ ጌታ ነው፣ ቅርብ ነው። ገይብ የሚባለው በመሰረቱ ለአላህ ሱብሓነሁ ወተዓላ ሳይሆን ለአላህ ሁሉም ሓዲር ነው። ለአላህ ሁሉም ሙሻህድ ነው። አላህ የማያየው የማይቆጣጠረው የማያውቀው ነገር የለም። ግን ቢኒስበቲ ሊልኸልቅ ለፍጡራን ከፍጡራን አንጻር ከፍጡራን የስሜት ህዋሳት ቁጥጥር ውጪ የሆኑትን ነገሮችም የሚያውቅ ጌታ ነው። ኢዝ ሁወ ዓሊሙን ቢዛቲ ሱዱር ልቦች ውስጥ እንኳን ያሉትን ድብቅ አጀንዳዎችና ፕሮግራሞች፣ እቅዶችና ንያዎች፣ ዝንባሌዎችን የሚያውቅ ጌታ ስለሆነ ዓሊሙል ገይብ ነው አላህ ሱብሓነሁ ወተዓላ። ይሄ የኔ ብቻ ነው ያለው። እንደዚህ ይላል አዑዙ ቢላሂ ሚነ ሸይጣኒ ረጂም ቁል ላ የዕለሙ መን ፊ ሰማዋቲ ወልአርዲል ገይበ ኢለላህ በልና ንገራቸው፣ አሳውቃቸው በሰማያትም በምድርም ያለ ማንኛውም አካል ገይብን አያውቅም ብለህ ንገራቸው፣ አሳውቅ። ኢለላህ ከአላህ በስተቀር አላህ እንጂ ገይብን የሚያውቅ የለም ማለት ነው። እንዲሁም አላህ ስብሓነሁ ወተዓላ ነቢያችንን ሰለዋቱላሂ ወሰላሙሁ ዐለይህ ነቢይ ነኝ አላህ የላከኝ መልእክተኛ ነኝ እናንተን እንዳስጠነቅቅና እንዳበስር ብለው ሲነግሯቸው ሰዎች ከዚህ ያለፈ የሞገቱ አስመስለው ደግሞ አንተን ብሎ ነቢይ እያሉ ለመቃወም ይህም በእርግጥ በመጀመሪያ ፕሮግራሞች አካባቢ ላይ ዳሰነዋል የሚሉ ሰዎች ነበሩ። እኔ እኮ ነቢይ ነኝ ስል መልእክተኛ ነኝ ስል የአላህ የጌታዬ መልእክት አድራሽ አስተላላፊ ነኝ እንጂ ያልኩት ጥቅም በጄ ነው ጉዳት በጄ ነው አላልኩኝ። ለምንድን ነው ይሄንን እንትን የምትሉት በላቸው የሚል መልእክት አስይዞ እንደዚህ ይላል አላህ ሱብሓነሁ ወተዓላ ቁል ላ አምሊኩ ሊነፍሲ ነፍዐን ወላ ضራ ኢላ ማ ሻአ አላህ ወለው ኩንቱ አዕለሙል ገይበ ለስተክሰርቱ ሚነል ኸይሪ ወማ መሰኒየ ሱእ ኢን አና ኢላ ነዚሩን ወበሺር። አላሁ አክበር በልና ንገራቸው እኔ እኮ ለነፍሴ ጥቅምም ሆነ ጉዳት አልችልም። ለነፍሴ ነፍሴን መጥቀም አልችልም፣ ጉዳትም እንደዚሁ አልችልም። ለነፍሴ በራሴ አይቻለኝም ሰዎችን መጥቀም ሌሎች ወገኖችን መጥቀም ወይም መጉዳትም አልችልም ብለህ ንገር፣ ልክህን አሳውቅ እያለ ነው አላህ ሱብሓነሁ ወተዓላ። ፍጡርነትህን ወዳጆችም ድንበር እንዳያልፉ ነቢይነትህንም አንቀበልም ብለው የሚያንገራገሩትም ደግሞ ያልከው እዚህ ድረስ እንጂ ከዚህ ያለፈ እንዳላደለ ማንኛውንም የተከተለኝና የወደደኝን የደገፈኝን እጠቅማለሁኝ ብዬ አልሞገትኩም፣ አልልምም፣ አልችለውም። እምቢ ያለኝና የነቀፈኝን የጠላኝንና ያሳደደኝን ደግሞ እጎዳለሁኝ አላልኩም፣ አልልም፣ አልችልምና አልችልም ብለህ ንገር አለ አላህ ሱብሓነሁ ወተዓላ። ወለው ኩንቱ አዕለሙል ገይበ ለስተክሰርቱ ሚነል ኸይር ሩቅን ነገር ባውቅ ኑሮ ፊት ለፊት ያለውን ነገር ለሰው ለመጥቀም ሰውን ለመጉዳት የሚያበቃ ብዙ ነገር የማወቅ ችሎታ ቢኖረኝ ኑሮ ለዛ ሳይሆን ለራሴ ነበር ማበዛው። ለስተክሰርቱ ሚነል ኸይር ከኸይር አበዛ ነበር ብለህ ንገራቸው። ወማ መሰኒየ ሱእ ከእናንተም ሆነ ከሌላ ወገን ክፉ ነገር ባልነካኝ ነበር። አስቀድሞ ጥንቃቄ ያደርጋል፣ አስቀድሞ መከላከል ያደርጋል ያወቀ ሰውና ማለት ነው። ኢን አና ኢላ ነዚሩ ወበሺሩን ሊቀውሚን እኔ ለሰዎች አምነው ለተከተሉኝ አላህ ነው ፈጣሪ አላህ ነው በብቻው ሊያመልኩት የሚገባው የሚለውን ስነግረው አምኖ ለተከተለና ህግ ላከበረ አብሳሪ ጀነት አለልህ ዘላለማዊ ደስታ የምትጎናጸፍበት ብዬ አብሳሪ። ይህን ለተቃወመና ለተቃረነ
ላስተባበለና ደግሞ ዳዕዋውን እንቅፋት ሆናለሁ ላለ ደግሞ እጅግ በጣም አሰቃቂና ዘላለማዊ መከራ እንዳለም አስጠንቃቂና አስፈራሪ እንጂ ከዛ ያለፈ ኃላፊነት የለኝም ብለህ ተናገር ነው ያላቸው አላህ Subhanahu Wa Ta'ala። እና ገይብ የአላህ ብቻ ነው። ዒልም አልገይብ ማለት ዒልም አልገይብ የአላህ ብቻ ነው እንጂ ነቢያት ወቢዛቲ ወተዕይን ነቢ ሙሐመድም ሰለላሁ ዐለይሂ ወሰለም አሽረፉል አንቢያ ከመሆናቸው ጋር የነቢያት ሁሉ ቁንጮ ከመሆናቸው ጋር ገይብን አያውቁም ነው። ያለ ማወቃቸው ማሳያ ብዙ አለ። ያው ብዙ የደረሱባቸው ጥቃቶች አሉ። ተነቀቅ ነበር ወማ መሰኒ የሱ ወለው ኩንቱ አዕለሙ الغይበ ለስተክሰርቱ ሚነል ኸይር ወማ መሰኒ የሱ ሱእ ነክቷቸዋል። ከጠላቶቻቸው በኩል ብዙ ጉዳቶች ደርሰውባቸዋል ነብዩ ሰለላሁ ዐለይሂ ወሰለም። አንዱን ብቻ መጥቀስ በቂ ይመስለኛል። ጦርነቱ ላይ የደረሰባቸው እንዳለ ሆኖ ማለት ነው። غزوة بني المصطلق የሚባል ዋዲ المريسع የሚባል እዛ ዘመቻ ደርሰው ሲመለሱ ዋዲ المريسع የሚባል ቦታ ላይ ዓኢሻ የሚዘግቡት እና ያስተላለፉት ቡኻሪ የዘገቡት ሐዲስ ነው። አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ ጉዞም ሲያደርጉ ሳይቀር ሚስቶቻቸውን በኩል የማስተዳደር በኩል የማደር ውሳኔ ነበራቸው፣ አቋም ነበራቸው። አላህ ስብሓነሁ ወተዓላ ምርጫ የሰጣቸው ከመሆኑም ጋር ቱርጂ መን ተሻኡ ሚንሁነ ወቱእዊ ኢለይከ መን ተሻእ መብት ሰጥቷቸዋል። የፈለካትን ቆይ ብለህ የፈለካትን ወደ አንተ ማስጠጋት መብት ሰጥተንሃል ብሏቸው እያለ ግን ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ሚን ሸፈቀቲህ በጣም ከማዘናቸው የተነሳ የማንም ቀልብ እንዲሰበርባቸው ስለማይፈልጉ ካነ ዩቅሪዑ በይነ ኒሳኢህ ጉዞ እንኳን ሲያደርጉ ሚስቶቻቸውን እንትን ብሎ ኑ እጣ ተጣጣሉ ይሏቸዋል። እጣዋ የወጣላትን ያስከትለው ይወጡ ነበር አሁን እና በዚህ አጋጣሚ አንዴ ዘመቻ ሲወጡ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እጣ አጣጣሉንና የኔ እጣ ወጣ አሉ። አይሻ እጣ የወጣ አብሬ ወጣሁኝ፣ ተውሼ የለበስኩት የአንገት ሀብል ጌጥ ነበረ። መልስ ላይ ዋዲ المريسع የሚባል ቦታ ላይ ጠፋብኝ። ያው ቂሳው ረጅም ነው። ዙሮ ግን ጠፋ። በፈላጊ ቢፈለግ አልተገኘም። የሆነ ነገር ተከሰተ። ዓኢሻ ረዲየላሁ ዐንሃ ወአርዳሃ ስትፈልግ ሰው አመለጣቸው። ያው መጨረሻ ላይ ዓኢሻ ፈልገው ሰውም ጥሏቸው ሲያገኙ ሁሉም ጥሏቸው ሂደው ባዶ ምድረ በዳ ላይ ሲያገኙ ዝም ብለው ቁጭ አሉ። ቁጭ ባሉበት እንቅልፍ ወሰዳቸው። እንቅልፍ በወሰደባቸው ሶፍዋን ብኑ ሙዐጠል የሚባል ሰሓቢ ከኋላ ሲመጣ ካነ የራኒ ቀብለ ኑዙል الحجاب ይላሉ። ሒጃብ ከመውረዱ በፊት ያቀኝ ነበርና ፊቴን ሲያይ እኔ መሆኔን ሲያውቅ استيقظت باسترجاعه ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን ዘውጀቱ ረሱሊላሂ ሰለላሁ ዐለይሂ ወሰለም ሁና የአላህ መላእክተኛ ባለቤት እዚህ ሜዳ ላይ ወድቃለች ብሎ በድንጋጤ ኢና ሊላሂ ሲል ነቃሁኛል እና ግመሉን ጠጋ አደረገልኝና አበረከልኝ። ከዚያ ወጣሁኝ። አንዴም ቀና ብሎ ሳያየኝ አንዴም ሳያናግረኝ መዲና ገባና ያችን አጋጣሚ ግን ሙናፊቆች አስመሳዮች በመጠቀም የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ባለቤት እንዳባለገ ቆጥረው ሶፍዋንን አምተውታል። እኔንም በዛ ተግባር ላይ እንደገባሁኝ ሲያሙኝ ኖረዋል። እኔ ግን እንደገባሁኝ ስለታመምኩኝ ምንም የማውቀው ነገር የለኝም። ወር ያክል ታመምኩኝ አሉ። ወር ሁሉ ሰሓባ እየታመሰ ነበር፣ ያማ ማለት ነው በሐሜት ደረጃ። ነብዩም ደረሳቸው መጨረሻ ላይ መሰላቸው። በጣም ብዙሃኑ እኮ ሲያወራው ማንኛውንም ነገር እውነት ይመስላል፣ ውሸት ሲደጋገም እውነት ይመስላል ይላሉ። መጨረሻ ላይ የአላህ መልእክተኛ ወር አካባቢ እንደተኛሁኝ ትንሽ ሻል ሲለኝ ሽንት ይዛኝ የምትወጣ አሮጊት ነበረች አሉ። ኡሙ ምስጣህ ይባላሉ። እቺ አሮጊት ይዛኝ ስትወጣ ትንሽ ነው የተሻለኝና አንቺ ልጅ ምን
አደናቅፋቸው የቻሮጊት ሲሄዱ ሰው እኮ አንሸራትተዋል ወይ የሆነ ነገር ያደናቅፋዋል ጎርጎፍ ሲሉ ለመውደቅ ተዒሰ ሚስጣህ ሚስጣህ ይጥፋሉ እርግማን ልጃቸው ነው ይሄ ሚስጣህ የሚባለው ልጅሽን ሁለተኛ ደግሞ በድር የተሳተፈ የነብዩን ሰለላሁ ዐለይሂ ወሰለም ሰሃቢ እንደዚህ ትያለሽ ብዬ ለሱ ጠበቃ ሲሆን አልሰማሽም እንዴ አለችኝ ያቻሮጊት ምንድን አንቺ እኮ የዛን ጊዜ እንደዚህ ሆነሽ ከሶፍዋን ጋር ወደ ኋላ ያቀረሽው በብልግና እንደሆነ ተወርቷል ህመም ጨመረብኝ ቤት ገብቼ ማልቀስ ጀመርኩኝ አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እስከ ዛሬ ድረስ አልገባኝም ነበር መተው ሲጠይቁኝ ይቺ ልጅ እንዴት ናት ይሉ ነበር አሉ ከዛ በፊት ግን ሲጠይቁኝ እየደባበሱኝ አይሹ ይያሉ በተርኺም አይሻዬ ይያሉ ያቆላመጡ ነበር የዛችን ህመም ግን ወር ሁሉ ሲጠይቁኝ ሳይገቡ ሳይዳስሱኝ ሳይዳብሱኝ ከይፈቲኩም ነው የሚሉት ይቺ ልጅ እንዴት ናት ነበር የሚሉት የዛለታ መተው ይቺ ልጅ እንዴት ናት ሲሉ ገባኛሉ ነገሩስ እሳቸውም ላይ ተጽዕኖ አሳድሯል ማለት ነው ያ ረሱላህ አስተእذنك أن أنتقل إلى بيت والدي ወደ ወላጆቼ ቤት እንድዘዋወር ቢፈቅዱልኝስ አልኳቸው አሉ ለማጣራት ነው አለ የፈለኩት ሄድኩኝ ፈቀዱልኝና እናቴን ስጠይቃት እንግዲህ አንቺና አላህ ወቁ እንጂ እኔ ምን አውቃለሁ አለችኝ አለ አባቴንም ስጠይቃቸው እንግዲህ አንቺና ጌታሽ ወቁ እንጂ አለ እናቴን ስጠይቃት አይ ልጄ ሀዊኒ على نفسك አንቺ ራስሽ ላይ ቀለል አድርገሽ ተመልከቺው ብዙ ጣውንት ያላት የምትወደድ ሚስት ብዙ ምቀኛ ይኖርባታል ስለዚህ ራስሽ ላይ ብዙ አታካብጂ ራስሽን አጽናኚ አለችኝ አሉ በዚህ ሁኔታ ላይ ያለሁኝ ወላጆቼ ዘንድ ነብዩ ሰለላሁ ዐለይሂ ወሰለም መጡ አሉ ወላጆቼ ዘንድ አይሻ አሉኝ ሰርተሽው ከሆነ ራስሽን አጋልጪና ተውባ አድርጊ እስትግፋር አድርጊ አልሰራሽውም ከሆነ ሲሉኝ ወደ አባቴ ተመለከትኩ አሉ አላህ ይወቅልሽ እንጂ እኔ ምን አውቃለሁ ወደ እናቴም ስመለከት እንደዚሁ ረዲየላሁ ዐን አቢ በክር ወአህሊ በይቲሂ አልበረረት الكرام የተከበሩ ናቸው የኔን ልጅ ንጹህ ልጅን ነው የሚለው እኔ እናንተ ብንሆን ማለት አይሻን የመሰለች ልጅ በዚህ ስትጎደፍ እሷ ወደ አባቷ ስትመለከት ይመሰክርልኛል ይከላከልልኛል ብላ እኔ በምን አውቄ አላህ ይወቅልሽ ራስሽ ደግሞ እንትን በይ እንጂ ብለው ወደ እኔ ሲተውኝ አለቀስኩኝ እኔ እንግዲህ ምንም የምለው ነገር የለኝም አላህ ነብዩላህ ያዕቁብን ያናገራቸዋል ዩሱፍ ጠፋ ቆይቶ ቢንያሚን ጠፋ ቆይቶ ከዛው ጋር ተያይዞ እኔማ ያባቴን ፊት በዩሱፍ መርዶ ያን ያክል እንትን ብዬ ሁለተኛ ደግሞ ይሄንን አልነግርም ብሎ ወደ ኋላ ቀረ ሶስት ልጅ ባንድ ሲደማመርባቸው የሶስት ልጅ መጥፋት عسى الله أن يأتيني بهم جميعا إنه ብለው ተናገሩ ሁሉንም አላህ ሊያመጣልኝ ይመቻል ከጅለዋለሁ ያሉና ምንድነው ያሉት فصبر جميل والله المستعان على ما تصفون ብለዋል አቡ ዩሱፍ ያዕቁብ عليه السلام መልካም ትግስት አላህ ይስጠኝ እንጂ እንግዲህ ለኔና ለናንተ ዩሱፍና ልጆቹን እንጂ ምሳሌ አላገኝላችሁ ብለው አይሻ ረዲየላሁ ዐንሃ ከሰዎቹ ከወላጆችና ከነብዩ ሰለላሁ ዐለይሂ ወሰለም ፊታቸውን ልውጥ አደረጉና ወደ ግድግዳው ዝረው ተቀመጡ ማልቀስ ጀመሩ አላሁ ረቡል ዓለሚን ቁርአን አወረደ ነብዩ መሐመድ ሙናሰባው ማለት ነው ንቁጣው ነብዩ ሰለላሁ ዐለይሂ ወሰለም ገይብ ቢያውቁ ኑሮ በዒርዳቸው በሚስታቸው በክብራቸው ይህን ያክል ወር ያክል ጭንቅላታቸው ባልተበላሸና ባልታመመ ነበር ቤተሰቦቻችን አዋይተዋል ውድና ቅርብ ወዳጆቻቸውን አማክረዋል እንደው እቺ ልጅ እንደው ተሰራዋለ ብላችሁ ታስባላችሁ ምንስ ልወስን እቺ ልጅ ልፍታት እያሉ ሁሉ አመናተዋል አማክረዋል ጥሩ ያሉ አሉ እንግዲህ ተረጋጉ ያሏቸው አሉ
ምን ሴት ሌላ ሞልቷል ያሉም አሉ እንደነ ዓሊ መሰል المهم ነብይ መሐመድ ሰለላሁ ዐለይሂ ወሰለም ገይብን ቢያውቁ ኖሮ ያችን የተደበቀች የረበሸች ነገር አላህ ያሳውቃቸው ነበር ካስፈላጊም ነገር ሁሉ በጣም ትልቅ አስፈላጊ የሚባል ጉዳይ ነበር ገይብን ስለማያውቁ ግን አብረው ተቸግረዋል ወህይ ወርዶ አላህ የዓኢሻ ንጹህነት እስከሚያወርድ ድረስ ያው እንደ ማንኛውም ሰው ሲቸገሩ ቆይተዋል ነው ጀዛኩሙላህ ኸይረን ያው ሐዲሰል ኢፍክ በሰፊው አብራርታችሁታል ያው ቁርአንም በሰፊው ባይባልም አው ያው ሰዓቱ ረጅም ነው የሚወስድብን ቁርአንም ሱረተ ኑር ላይ በሰፊው አንድ صفحه አንድ ገጽ ያክል ለሌሎች አማኞችም ወደፊት እንደዚህ አይነት ነገሮች ቢከሰቱ ትምርት ይሆን ዘንድ ሐዲስም እንዳላችሁት ነው በሰፊው ክስተቱ ከመጀመሪያው ጀምሮ አላህ Subhanahu Wa Ta'ala من فوق 7 سماوات እንግዲህ አጥርቷታል እነዛን የቁርአን አንቀጾች በማውረድ ማለት ነውና ይሄ አንዱ ማሳያ ነው ሩቅ ነገር ለምን ችግሩ ብዙ ሰውና ያዳረሰው ማለት በዚህ ክስተት ላይ የተቸገሩ ብዙ ሰዎች አሉ ሱሐቦች አይሻ ከማንም በላይ ነብዩ ሰለላሁ ዐለይሂ ወሰለም ላይ የደረሰው ነገር በቂ ነው በዚህ አጋጣሚ ማለት ነውና እነዚህ ነገሮች ዒልመል ገይብን አላህ ካሳወቃቸው ካስተማራችሁ ምናልባት ከአፍታ በኋላ እንመለስና እናያለን ውድ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን ሼክ የጀመሩትን ከገይብ ጋር በተያያዘ አላህ ደግሞ ምንድነው እነዚህን ነብዮች አሳውቋቸው ህዝቦቻቸውን የሚነግሩት ነገር ምንድነው የሚለውን የምናይ ይሆናል ሳትርቁ ጠብቁን ውድ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰናል ከአፍታ ቆይታ በፊት በሰፊው ነብዮች ገይብን የሩቅ ዕውቀትን አላህ Subhanahu Wa Ta'ala ያሳወቃቸው ነገር ሲቀር እንደማያውቁ ይሄንንም አላህ Subhanahu Wa Ta'ala በነብዩ ሰለላሁ ዐለይሂ ወሰለም አንደበት ብለህበል ብሏቸው ምናልባት ነብይ ከመሆናቸው አኳያ ይሄ ነገር ሊነሳ ይችላል ማለት ከማንም የበለጠ ክብር ያላቸው አዋቂም የሚባሉት ከሰዎች ነብዮች ስለሆኑ ከሳቸውም እንዲወገድ በሳቸው አንደበት ብለህበል ብሎ በሰማያዊትም ያለ ኃይል በምድርም ያለ ኃይል ከአላህ Subhanahu Wa Ta'ala በስተቀር ገይብን የሚያቅሰው የሚያቅ አካል እንደሌለ ነብዩ ሰለላሁ ዐለይሂ ወሰለም አስተምር ብሏቸው አሳውቅ ብሏቸው ቁርአን ላይ እናገኛለን በሌሎች ምዕራፎች እንደዚሁ በተግባራቸውም ከሰዎች ጋር በሚኖሩበትም ሁኔታ ነብዩ ሰለላሁ ዐለይሂ ወሰለም የሩቅ ዕውቀትን እንዳልተሰጡ ሙሉ ለሙሉ አላህ ያሳወቃቸው ነገር ሲቀር ማለት ነውና ከዛም መሐከል አንደኛው ሐዲሰል ኢፍክን አይተናል አይሻ ረዲየላሁ ዐንሃ ታሪክ ጋር በተያያዘ የተነሳው ማለት ነው ወሳኝነት ባለው መልኩ የተከበረን የጠራን ክብር ያለውን ማንነት ስብዕና የነካ ነገር ስለሆነ ያም ማሳያ ነው በሌሎችም ክስተቶች ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ በጦርነት ሂደቶች ኩፋሮች ውስጥ ወይም ደግሞ እነሱ ሊያጠቃ የመጣ አካል ጋር ሰላይ የሚልኩበት ገጠመኞችም ነበሩ እስቲ ምን ያደረጉ ነው ምን ያሰቡ ነው የሩቅ ነገር እነዛ የሚያስቡ ሰዎች ምን እየተደረገ እንዳለ ሙሉ መረጃ ገይብ ነገር ቢኖር እንደዚህ አይነት ነገሮች አይኖሩም ነበር እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም ከዚህ በፊት አይተናል ጂኖች እርሳቸውን እንዳዳመጧቸው አዳምጠውኛል ቁርአን በማነብበት ወቅት ጂኖች ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መተው ቁርአን ማዳመጣቸውን ብለህበል ብሏቸው ነው ቁል ኡህየ ኢለየ انه استمع نفر من الجن ሚላለ እነዚህ ከብዙዎቹ ጥቂቶቹ ነውና እንደው እንደመቋጫ ያለን ሰዓት ጥቂት ስለሆነ እንደው በዚህ ሰዓትም ለማጠቃለል ይከብዳል ነብዩ ሰለላሁ ዐለይሂ ወሰለም የተናገሯቸው የሩቅ ዕውቀቶች አሉ የተከሰቱም አሉ ያለፉ ማለት ነው ወደፊትም ገና የሚሆኑ አሉና እነዚህ ነገሮች እንዴት ነው የምናያይዛቸው በአንዳንድ ሁኔታዎችም በሩቅ የተከሰተ እሳቸው መዲና ያሉ መካ ላይ ሁለት ሰዎች በሚስጥር ያወሩትን ነገር ነብዩ ሰለላሁ ዐለይሂ ወሰለም ያጋለጡበት ሁኔታ አለና መንገዱስ ምንድነው ገይቡን ሩቁን አሁን ባለው በተለየ ሁኔታ እንዲያውቁ የሚያስችላቸው ማለት ነው ኸይር ያው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሆኑ ከዛ በታች ነው ሁሉም ከዛ በታች ያለም ገይብን አያቅም ነው እንዳጠቃላይ ግን አላህ Subhanahu Wa Ta'ala
ለነቢዮች ይቅርና ለአንዳንድ ባሮቹ ሲፈቅድ የሚያሳውቃቸው አለ። ነቢያት ደግሞ የዚህ ጓዳዎች ናቸው። አላህ በፈቀደው የሚያሳውቃ ኢላ መን ኢርተዳ ሚን ረሱሊ ፈኢነሁ የስሉኩ ሚን በይኒ የደይሂ ወሚን ኸልፊሂ ረሰዳ እና ገይብን አንዳንዱን ያሳውቃቸዋል አላህ ሱብሓነሁ ወተዓላ። ዓሊሙል ገይቢ ፈላ ዩዝሂሩ ዐላ ገይቢሂ አሐዳ አለ። እሱ አላህ ዓሊሙል ገይብ ነው፣ ሩቅን አዋቂ ነው። ፈላ ዩዝሂሩ ዐላ ገይቢሂ አሐዳ አይ ፈላ ዩጥሊዑ ዐላ ገይቢሂ አይ ዐላ ዒልሚ ገይቢሂ ማ ጋብ ሩቅ የሆነውን ነገር በማወቅ ላይ አንድንም አካል አያደርስም አለና አሐዳ ብሎ አንድንም አያደርስም አያሳውቅም ካለ በኋላ ኢላ መን ኢርተዳ ሚን ረሱል ከመልእክተኛ የመረጠውንና የወደደውን በሻው ያክል ሲቀር ጥቂቱን እና ከዚህ ከጥቂቱ ጥቂት ስንል አንጻራዊ ነው እንጂ ብዙ ነው። እንደ ሰው ብዙ ክስተታት አሉ። ስላለፈም የተናገሩት ስለሚመጣም የተናገሩት በዛው በህይወታቸው ዘመን ደግሞ ስለተከሰሱ አንዳንድ ክስተታት የተናገሩት ነገር አለ። ቅድም ያነሳኸው አለ ሶፍዋን ኢብኑ ኡመያ ጋራ ያወራው ሰውዬ። ሶፍዋን ኢብኑ ኡመያ ከቀንደኞች ጠላቶቻቸው አንዱ ነው። ሀብታም ነው። በሰይፍ የሚነግድ በጦር መሳሪያ የሚነግድ ሀብታም ነው እና ሐረም ላይ ተገናኙ። እኔ ሙሐመድን እኮ በቃው ነበር ላይ ያለ ደይን ባያስጨንቀኝ ኑሮ ሙሽሪኮች ሆነው ለሰው ዳ ይጨነቃሉ። በአጋጣሚ ተሳታፊ ወንድሞቻችን ወገኖቻችን ላኢላሃ ኢለላህ እያላችሁ የሰው ዳ ማያስጨንቃችሁ ልብ በሉ። ወላሂ ሱብሃነላሂል ዐዚም። እና ቤተሰቦች ህፃናት ደግሞ ገና ታዳጊ ህፃናት ባይኖሩብኝ ኖሮ ሙሐመድን እኮ እኔ በቃው ነበር ገለው ነበር አለ ነው እንዳለው። እንግዳስ ለእዳህ እኔ እዘጋልሃለሁ፣ ልጆችህንም እኔ አሳድግልሃለሁ፣ ብቻ አንተ እንትን በልና ከዕባ ጥላ ስር ሆኖ في ظل الكعبة ማንም የለም እና በደንብ አድርጎ ለመሞት ተዘጋጅቶ ነቢ መሐመድን ሳልገድል መቼም አልሞትም፣ ብሞትም ከሞትኩም ደግሞ ሶፍዋን አለልኝ ብሎ ከቻ ለመዲና የሳምንቱን ጉዞ በስንት ቀን እንደጨረሰው እንግዲህ አላሁ አዕለም ደረሰና ነቢ መሐመድን ሰለላሁ ዐለይሂ ወሰለም እንደ ጥሩ አክባሪ ለመስለም የፈለገ የመሰለም ሆኖ ሰላም አላቸው። በደንብ አድርጎ ተዘጋጅቶ ሊቆርጣቸው ማለት ነው። እና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቅረብ አሉት። አላህ አሳውቋቸዋል ነው። አሁን ገይቡን አንተ ቁጭ በል ምንድን ነው ያመጣህ አሉት። ሌላ ጉዳይ ጠቀሰላቸው። ሌላ ዙሪያ የማይገናኝ ቂሷ ጉዳይ ሐጃ ጠየቃቸው። አይ እውነቱን ንገረኝ አሉት። አይ ይሄው ነው አለ። እውነቱን ንገረኝ ይሄው ነው። ያቺ ደብቃ ሶፍዋን ጋራ ምንድን ብላችኋል? ከዕባ ጥላ ስር በከዕባ ጥላ ቁጭ ብላችሁ ልጆቼ ባይኖሩ ኑሮ እዳ ባይኖርብኝ ኖሮ እኔ እገለዋለሁኝ አላልክም? አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ። ወላሂ እኔና ሶፍዋን ስናወራ አንድም ሰው የለም አላህ እንጂ ማንም አላሳወቀህም። ይሄንን እሱ እንኳን ሙሽሪኩ እንኳን ገይብ ያውቃሉ አይደለም ያለው። አላሁ አክበር። የአላህ መልእክተኛ ብትሆን ነው እንጂ ማንም የለም በዛን ሰዓት አለና ወህይ መልእክት ያደረሰህ አሁን ጠሪቅ ጅብሪል አላህ ነው ያነገራቸው በዋሲጠቲ ጅብሪል። አዎ ይሄ ነው በወህይ ብዙ ያሳውቃቸዋል። ሌላም አለ ተዘጋጅተውበት የመካን ከተማ እንትን ለማለት ሲያዘጋጁ ያው ሚስጥር ለማሳለፍ የጻፈ ሰሐቢ ያለ ያንንም ረውደቱ ኻኽ ትደርሱባታላችሁ ضዒና ታገኛላችሁ ብሎ እና ዓሊይና እና ሚቅዳድ ልከው እዛው ቦታ ላይ ደርሰው እየሄደች ነው እሷ እነሱ ከመዲና ተንቀሳቅሰው ነው ረውደቱ ኻኽ ጋር ደረሱባት። ሱብሃነላህ ይሄ ገይብ ነው። ማ አጥለዐሁ ኢላ ረቡሁ ዐዘ ወጀል ወኢላ ፈለይሰ ረሱሉላህ ሰለላሁ ዐለይሂ ወሰለም የዕለሙል ገይበ በታታ በቁርጥ በጭራሽ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ገይብን አያውቁም። አላህ ግን አሳውቋቸዋል። ሌላም ብዙ ሐቃኢቅ አሳውቋቸዋል።
هذا ጀዛኩሙላሁ ኸይረን። ይሄ ያነሱት ነጥብ እንደውም ሚን ደላኢል ኑቡዋ ከነቢይነታቸውም በጣም ጉልህ የሆነና የሚያስገርም ታሪክ ነው። ሁለቱም የተነሱት የጨመራችኋትም የሴቷ ታሪክ ማለት ነውና እነዚህ ነጥቦች ምናልባት ነቢይ ሆነው ይሄን ያህል ደረጃ አላህ ሱብሓነሁ ወተዓላ ባላችሁት ገደብ መልክ ካደረገ ከዛ በታች የሆነ ሰው ደግሞ እንደዚህ አይነት ነገር ላይ የሚያዳምጠውም አካል ሊጠነቀቅ ይገባል። ገይባ እኛ ሀገር ላይ ስላለ ነው መጽሐፍ ገላጮች በተለያየ መልክ ነው የሚመጣው። ኮከብ ሷሊሖችን ተጠግቶ ገይብ ያውቃሉ፣ ሁሉም ተገላልጦባቸዋል፣ ሁሉን ነገር ያውቃሉ፣ ልብ ውስጥ እኮ ያሰብኩትን ነገር ነገሩኝ የሚሉ ሰዎች አሉ። የሚፈሩ ሰዎችም አሉ። ፍርሃት ራሱ እንደው ያውቅ ይሆን እያሉ ያውቁብኛል ብሎ እንደዚህ ያለ ኹራፋት ነው። አላህ ስብሓነሁ ወተዓላ የማይወደው ነገር የአላህ ባሪያ ሊያስበውና ጭራሽኑ ሊቀርበው የማይገባ ነገር ነው። ጀዛኩሙላሁ ኸይረን። ያው በተመለከታችሁት መልኩ እንግዲህ በሰፊው ዒልመል ገይብን ከነቢዮች ጋር በተያያዘ ዳሰናል። አላህ ስብሓነሁ ወተዓላ በተለየ መልኩ ለነዚህ ትላልቅ ባሪያዎቹ የሚያሳውቃቸው የሆነ ነገር አለ። እንደ አጠቃላይ ግን ገይብ የሚባለው ነገር አላህ ስብሓነሁ ወተዓላ ለእርሱ ብቻ ያስቀረው መብቱ መሆኑን ተመልክተናል። በሚቀጥለው ሳምንት ፕሮግራማችን ተያያዥነት ባለው መልኩ ከነቢዮች ጋር በተያያዘ በተለይ ደግሞ የነቢይነትን ማስረጃ የሚዳስሱ የሆኑ ነጥቦችን እንደዚህ ታሪክ ጋር እያዋዛን ወደ እናንተ የምናደርስ ይሆናል። በሚቀጥለው ሳምንት እስከምንገናኝ ድረስ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።